ትሪት የሚያረጋኝ ሰው ከማጣ ሚስትሪት የሚያረጋኝ ሰው ስር መቆየት ፈልጋለሁ ያለችኝ ክላይንቴ ያደረሰባትን ነገር ስትነግረኝ ለምሳሌ ኤክሱን ፊቷ ይጀነጅናል ድምጹ ዝቅ አድርጎ ራት እየበሉ እና ይሄንን መንገር ስትጀምር ውስጤ እየተሰማኝ የሚመጣው ንቀት ነው ቁጣ ነው ከማዘን ያልፋል እቺን ነው እንዴ እንደዛ ክብር ሰጥቼ ሳወራት የነበርኩት ይላል የተማረች ናት የሆነ 2 ዲግሪ አላት ሌክቸር ናት ቤት መኪና አላት ሀብታም ናት ኤክስፖርተር ናት እና ውስጤ ይናደዳል ማለት እና ያንዳንዱ ጨርቁ ላቡ ድምጹ መልኩ ሁሉ ነገሩ እንደ እግዚአብሔር ኃይል ያለው ሰው ወደ መሆን ያድጋል ግን መጀመሪያ የምትጸነሰው በነጻነት ነው ባትል ማድረግ ያለብን ነጻነት ነው ቅጣም ባርህን ነው የሚያጠፋል What it takes to get free is different than what it takes to stay free. ኑ እናንተ ሰዎች እናንተን ጠራለሁ የድምጼም ማድራሻ ወደ ሰው ልጆች ነው ቦታ ቀየርኩ አንዴ ብራዘር በብቴ ስር ሊገባ ምን ቀረው የሆነ ጥበቃ ነገር እንትን ብዙ ሰው አይገባላቸውምና እንትን ብዬ ፊቴ ደግሞ ምን አባቱ ነው የሚጣመመው በሚረሩስ ሰራ የመጨረሻ ነው ፊቴ የሚጣመመው እና የሆነ ጥበቃ መጥቶ በብቴ ስር ትንሽ ልንተቃቀፍ ትንሽ ነው የቀረን በብቴ ስር መጥቶ ሲቀመጥ ቦታ ቀየርኩ ዛሬ ምንድን ነበር አዎ ብዙ የሚወዳደሩ ሐሳቦች አሉ አይምሬ ውስጥ እኔን አውራኝ እያሉ ይሄንን መጽሐፍ የባለቤቴ እህት ከውጭ ይዛልኝ መጣለች ይሄንን ሸርት አክቹአሊ እሷ ናት ያመጣችው ያው ከውጭ የመጣ ይሄንን ሸሚዝ እንዴ እጅታው ነው የምታዩት እንትን ላይ ታዩታላችሁ አውራ ላይ ብቻ ሽቶ ምናምን ብዙ ከውጭ ይመጣ ሰው ደስ ይለኛል ብዙ ነገር ግን ወዲያው የቁሳቁስ እንትን ውስጥ ባህር ውስጥ ገባና ምንም ምፈልገው ነገር ይጠፋብኛል ርክት ብዬ በቃ ወዲያው ቋቅል ይለኝ ጭርስ ምናምን ዝግት ያርገኛልና አመሰግናለሁ ይሄ መጽሐፍ ጠይቄ ነው ያመጣችልኝ ጆርዳን ፒተርሰን ብዙ ጊዜ ሲጠቅሰው ማቀው መጽሐፍ ነው ኤሊያዳ ምናምን የሚባል ልጅ ግለሰብ እዚህ ላይ 2 ርዕሶች ጽፌ ነበር የትኛውን ላረገው እንደምችል አላውቅም እስካሁን አንድ ላይ አክቹአሊ ሄዳሉ ትሪት የሚያረጋኝ ከማጣ ሚስትሪት የሚያረጋኝ ጋር አብሬ ብኖር ይሻለኛል የምትል አንድ ክላይንት ነበረችኝ ማለት አፉ አይደለም የሚለው ድርጊቷ አወዝም በልና እና ድርጊቷን ስተረጉመው ሚስትሪት የሚያረጋኝ ይሻለኛል ትሪት የሚያረጋኝ ከማጣ የሚል ነው ምን ማለት ነው ነጻነት ቀላል ነገር አይደለም ያው ሁለተኛው ርዕስ እዛው ውስጥ ይገባል ከነጻነት ብርድ ይልቅ የባርነት ሙቀት ይሻላል እንደማለት ነው ፖለቲካ አድርጌ ልጻፋቸው ብዬ ነውና ያወራዋትኝ ነው ይሄን ስጽፍ የነበርኩት ኢንፋክት እሷ ብቻ አይደለችም እኔም ከዚህ በፊት በነበረው ሪሌሽንሺፕ የፍቅርም ይሁን የጓደኝነት የቤተሰብ እንትኑ ሲሄድ ባርነቱ ሲቋረጥ በቃ ምተችባቸው ወይም የሚተቹብኝን ነገር እንትን ሪሌሽንሺፑ በመበጠሱ ማጣቴ ወይ ተመስገን በቃ ነፃ ወጣውኝ ከባርነት ነፃ ወጣውኝ ወደ ፈለኩበት ነው የምሄደው አሁን ፈለኩት እንበላው የፈለኩት ጋር ነው የምደውለው የፈለኩትን ማናገር ይችላልው ማንንም ማያዘኝም ምናምን የምትለው ስቴጅ ላይ ስትደርስ ለካ የፈለከውን ነገር ማድረግ ሌላ ራሱን የቻለ እስር ቤት ነው የሆነ ሰው የሆነ ነገር አድርግ ይያለ አያላረግም ብለ ወይ ሌላ ማድረግ ወይም ማድረግ ተብያለው ይያሉ በሐዘን ስሜት ሆኖ ያንኑ ማድረግ ለካ ስሜት ይሰጣል ከሁሉንም የማድረግ መብት ከማግኘት በላይ ከሱስ መውጣትን ብዙ ሰው አክብዶ ያየዋል ከሱስ ከወጣ በኋላ የሱሱን ያክል እንኳን ስሜት የሚሰጡ ነገሮች ምድር ላይ ይጠፋሉ ከባርነት መውጣት አይደለም ቁም ነገሩ ነጻነትን መቻል ነው ነጻነት ከባርነት ቀንበር በላይ ይከብዳል
ነጻነት፣ እረፍት ከስራ በላይ አድካሚ ነው። ይሄንን አይነት ሪሌሽንሺፕ ውስጥ ብንግማማ ይሻላል። የነጻነታችንን የሚጨቁን የምንፈልገውን ነገር የሚነሳን ፍቅረኛ፣ ጓደኛ፣ ቤተሰብ ቢኖረን ይሻላል። የምንፈልገውን ሁሉ የሚሰጠን ፍቅረኛ፣ ጓደኛ፣ ቤተሰብ ከሚኖረን የምንፈልገውን ሁሉ ሳይሆን ለፍላጎታችን አሳልፎ ከሚሰጠን በላይ እና ወዴት እንሂድ? ምን እናድርግ? የትኛው ከየትኛው ይበልጣል? ኃጢአትና ጽድቅ ወሰናቸው ሲጠፋ ሁሉ ተፈቅዶልሃል ስትባል ግን ሁሉም አይጠቅመኝም ብለህ የመተው እድል ሲሰጥ የሆነ ሰንሰለት አንገታችን ላይ ካልታሰረ መቆም የምንችል ፍጡራን አንመስልም። ለጊዜው በረሃ ውስጥ ስንሆን የግብፅ ሽንኩርት ነው የሚናፈቀን። ምን አለበት በባርነት በነበርን ብለን እዚህ ከሰማይ ስጋ እያወረደ እየመገበን ግን የማንደርስበት መቼ ነው የምንደርሰው? ከነዓን መቼ ነው የምናርፈው? ወጥተናል ከባርነት። መቼ ነው ግን የምናርፈው? እረፍት ይሄ ነው እንዴ ትርጉሙ? አንድ ባህር ላይ የሚሰራ ብቻ የሚሰራውን ስራ ልቶ ባህር ላይ ስራ የሚሰራ አንድ ክላይንት ነበረኝና ማረገው ጠፋኝ። ራሴን ምን ላድርግ? እንትን ጠላት የለበትም፣ የሆነ የሚታገለው ነገር የለም፣ የሚሰራው ስራ የለም። ረጅም የእረፍት ጊዜ ነው የሚያሳልፈው። ከዛ የሚያረገው ነገር ይጠፋዋል፣ ስልችት ይለዋል አጥንቱ ድረስ። ሜዲቴት አደረገ፣ ሊያረግ የሚችለው ሞከረ እና በምቾት እስር ቤት ውስጥ መማቀቅ ጀመረ። ይመቸዋል። ኦኬ ይሄን ሰውዬ መርከብ ላይ ስለሆነ ነው፣ ከመርከብ ሲወርድ ደህና ይሆናል ልትሉኝ ትችላላችሁ። መሬትም ላይ አድርገነው የሚያስፈልገውን ነገር አሟልተን የሚሰራው ስራ ብንከለክለው ብንተወው የሚታገለው ድንጋይ ቢያጣ እንደ ሲልፊስ ነው ሳይፊሊስ ምናምን ብቻ የድንጋይ እንደሚያንከባለው የምንታገለው ነገር ስናጣ መጨረሻ ላይ ነጻነት ራሱ እንታገለዋለን። ራሱ ነጻነት ወደ ባርነት ለመመለስ ማለት ነው። ለምን ከነጻነት ብርድ ይልቅ የባርነት ሙቀት ይሻለናል። ይሄንን ወርድ ባይ ወርድ እኔ እንዳልኩት አርቲኩሌት አድርገን ባንለውም ድርጊታችን ሲተረጎም ግን ያ ነው። ዊ ሚስ እስር ቤት መታሰርን እናፍቃለን። ነጻነት ወዴት እንደምንሄድ ስለሚያጠፋብን ምን ማድረግ እንዳለብን ምችት ይልሃል። በቃ ጠዋት ተነስተህ አካውንትህ አያዛጋም። የሆነች ሳንቲም ፍለጋ ጤናህ ደህና ነው። ከትላንት ዛሬ የተቀባይነት ጥያቄ የለብህ፣ እየሞላልህ ነው። በቃ ቸከሶች ሲያዩ ወከክ ይላሉ፣ ግን አግብተሃል ያው አትቀመጭልም። እና በቃ እንደዚህ የሆነ ነገር ተስተካከለ። የምትፈልገው ቦታ መሄድ ትችላለህ ባለህ ነገር። ከዛ ወደ ፊልም የምትፈልግበት ቦታ በቶሎ መሄድ በምቾት መሄድ እንደምትችል ስታውቀው ሁሉ ቦታ ይቀላቀላል። ሴንተርህን ትስታለህ። ሴንተርህን ጠብቀህ ያለኸው ይሄ ዘ ሳከርድ ኤንድ ዘ ፕሮፌን የሚለው መጽሐፍ አንዱ የሚያብራራልን እሱ ነው። ሳከርድ ማለት የተለየ ወይም የተመረጠ ቦታ ማለት ነው። ፕሮፌን ማለት ልክ ሴኩላር ማለት ነው። ከተመረጠው ወይም ከተለየው ቦታ ውጪ ያለው ስፍራ እንደማለት ነው። እና ሴከርድ ቦታው ይሄ የተቀደሰ የተባለው ቦታ ወይም የተለየ ሴንተርህ የታሰርክበት እንደማለትም ነው። ቦታ ሲጠፋ ቅልቅል ትልና ዓለም ወዴት መሄድ እንዳለብህ ምን ማስበለጥና ምን ማሳነስ እንዳለብህ ግራ ይገባሃል። በእንትን ምሳሌ አድርጎ እዚህ ጋር የሚያወራው በአንድ የዱር እንስሳ ይታደናል። ለምሳሌ በጥይት ተመታና ተገደለ። ለስጋው ፈልገው ለቀንዱ ፈልገው ዝሆን ቢሆን ለቀንዱ ፈልገው ምናምን ብቻ ለመድኃኒት ፈልገው ለየትኛውም ኬዝ ቢሆን ብቻ ታደነ አልኩኝ። ጥሩ እሺ። ከዛ ከታደነ በኋላ
ወዲያው እቺ ላይት እንዴት ናት? እናቱም ሰውየው ሄዶልኝ እኔ እዛ ጋር ሄጄ በቀረጽኩ ፊቴን ዥንጉርጉር እያደረገው ነው። እኔ ደግሞ ያለ ሳይንቀሳቀሱ ማውራት ደግሞ ቂጤን ይበላኛል፣ አልችልም። እስቲ ቆይ አንዴ ይሻላል መሰለኝ እንግዲህ ቻሉ እና ያ የተገደለው የዱር እንስሳ የሞተበት ቦታ ሌሎች የዱር እንስሶች ስለሚኖሩ ሌሎቹም እንዲህ ለተለያየ ምክንያት እንዳይታደኑ ከዛ በኋላ እንትን ይባላል ይከለልና ሳንክቹዋሪ ይሆናል ወይም ጥብቅ ደን ምናምን። ምን ሆነ? በሞቱ በዛ እንስሳ ሞት የተነሳ ያ ቦታ ቅዱስ ስፍራ ሆነ፣ የተለየ ስፍራ ሆነ፣ የተመረጠ ስፍራ ሆነ። ለምን? ያ አውራሪስ ወይም ያ አጋዘን በሞቱ ያን ቦታ ቀደሰው እንደማለት ነው። ልክ የክርስቶስ ይመጣል እዚህ በሞቱ ይቀድሰዋል። ልክ ጎልጎታ ከክርስቶስ ደም የተነሳ ቦታው ቅዱስ ሆኖ ከሌላ ቦታ ከሌሎች ተራሮች የተለየ እንደሆነው ሙሴ እዛ ተራራ ላይ ሲወጣ ከእግርህ ጫማህን አውልቅ የቆምክበት ቦታ የተቀደሰ ነው ሲለው መለኮት በዛ ቦታ መገኘቱ በእሳት ተገልጦ መገኘቱ ቦታውን የተለየ የተቀደሰ አደረገው። ወይ ዲቫይን የሆነ አካል በመገኘቱ ወይም አንዳች እኩይ ነገር በመከሰቱ። ለምሳሌ ጨለንቆ የሆነ ቦታ አለ ሚኒሊክ ጡት ቆረጠ ጨፈጨፈ ምናምን ብለው ያከበቡት እና ያ ቦታ አሁን ለዛ ማህበረሰብ መታሰቢያ ሆኖ የተቀደሰ ወይም የተለየ ስፍራ ይሆናል። ልክ እንዲህ የተለዩ ስፍራዎች አሉ። ልክ ያ ማለት ቅድም ያልኩት እስር ቤቱ ነው። እስር ቤት የተቀደሰ ነው ለአንተ ለጊዜው። ወንድማችን ከመርከብ ላይ የመታሰር ስሜት ተሰምቶት ምድር ላይ ሲመጣ ይለቀዋል። ፕሮፌን ነው። ምድር ሴኩላር ትሆንለታለች፣ ነፃ ይሆናል ስንል ኖ ምድርም ሌላው እስር ቤት ናት። አንለስ ሰውየው ቦስ ከሌለው አለቃ ስራ ከሌለው ጨቋኝ ስራ ወይም ታይም ባውንድድ የሆነ በዚህ ሰዓት መግባት አለ በዚህ ሰዓት ትወጣለህ የሚል የሆነ ድሬሲንግ ፕሮቶኮል የሆኑ የእስራት የቤተሰብም ከቤተሰብ አባትየው ተቀባይነት ሳይሰጠው ወይ እናትየው ሌሎች ልጆች ተቀባይነት አግኝተው በሱ ምትክ የተቀባይነት ጥያቄ ሲኖርበት በውጪም መጀንጀን አቅቶት ቺክ ምናምን ሴቶች ጠፍተው ሴቶችና ወንዶች የሚገናኙበት ቦታ እያነሰ ነው። አሁን ቨርቹዋሊ ነው። እሱ ደግሞ ትንሽ ለሳይኮፓዞች ይመቻል። ሞር ስሜት የሌላቸው ሰዎች የሴቶችን ልብ መጥባት ይችላሉ፣ በዛ ይበሏቸዋል። እና ሪል ወንዶቹ ሪሌሽንሺፕ ውስጥ መግባት እያቃታቸው ይሄዳል። ሶ ያንን ትልቅ ነገር አድርጎ አክብዶ አይቶ እሱን መፈለጋለ። እስከዛው በሴጋ ይቆያሉ። እኚህ ስራቶች አሁን ዝም ብዬ የጠራዋቸው ያላቸው በማጣት የተፈጠሩ ስራቶች አሉ። ልክ አውራሪሱ በሞቱ ቦታውን የተለየ ስፍራ እንደሚያደርገው ባለማግኘት በሆነ አይነት ማጣት የተፈጠረ ህመም የተቀደሰ ወይም የታጠረ ቦታ ይኖረናል። ከዛ ማምለጥ ያንን አሟልቶ መገኘት ተስፋ ስለሚፈጥር አሁን ባድና ጉድ ተለየልን። ጉዱ ምንድነው? ቺኳን ስታገኛት። ጉዱ ምንድነው? መጀንጀን ስትችል። ጉዱ ምንድነው? መድረክ ሳትፈራ ስትቀር። ጉዱ ምንድነው? የቤተሰብ መካከል ያለው ሽኩቻ ተቀባይነት ስታገኝ። ጉዱ ምንድነው? ገንዘብ ስታገኝ። ባዱስ? ይሄን ስታጣ፣ ይሄን ማጣት። እነዛን ነገሮች እየተከታተልኩኝ ባዱን ሞላውልህና ጉድህን አጠፋሁት። ልክ ባዱን ኢሊሚኔት ሳረገው ሳከርድ ስፍራ ሲጠፋ፣ ይሄ የተቀደሰው የተለየ ያልነው ቦታ ሲጠፋ መልካሙም ነገር ለካ ይጠፋብሃል አብሮ። ወዴት ትሮጣለህ? ዝም ብዬ ጠዋት አካውንት ውስጥ አረግባለሁ ጨላ ቺኮች ይፈልጓል፣ ግን አግብታሃል። የተቀባይነት ጥያቄ ከቤተሰብ ጋር በጣም ፋይን። ቤተሰቦች ወከክ ይላሉ። እንደ ድሮ ኩርፊያቸውን ሁሉ አታከብርላቸውም። እንኳን ፍቅራቸውን ኩርፊያቸው እንኳን ያን ያህል ከባድ አይሆንብህም። ኩርፊያቸውን ንቀህ አጫውተህ ብብት መኮርኮር እስኪቀር ድረስ አባት እናትም ፈከክ አርጋቸው በቃ ተመቸህን እያልኩ እኮ ነው። ተመቸህ? እንዴት ነህ? ደህና ነህ? የለም አይሰማህም ምቾት የምትባል። ለምን? ባዱን ኢሊሚኔት ሳደርገው ጉዱም አብሮ ይጠፋል።
ጎዶሎ ሲጠፋ ተስፋህም እየጠፋ ነው እኮ የምልህ። ተስፋ ከሌለ እንዴት ትኖራለህ ታዲያ? ቆንጆ እየሆነ ነው ይሄ ነገር አይደል? ጣፈጠኝ። እኔ ራሱ በዚህ ርዕስ አልያዝኩትም። ምን እያልኩ ነው? እህቴ ትሪት የሚያደርገኝ ከማጣ ሚስትሪት የሚያደርገኝ አብሮኝ ቢሆን ይሻለኛል አለች በስሜቷ። ከነጻነት ሙቀት ብርድ ይልቅ የባርነት ሙቀት ይሻላል አለንኛ። ምንድን ነው ይሄ የዞረበት ዓለም? ምንድን ነው እሱ? እንደኛ ሰላም ይሻላል፣ ፍቅር ይሻላል፣ ይቅር መባባል ይሻላል ምናምን ተብልና አይደል እንዴ እሱን እየፈለግን እስከ ዛሬ ከረም ነው። ምን ነው ስናገኘው አመስጋኝ መሆን አቃተን? ራ አመስግን። እሺ ችግር አመሰግናለሁ እግዚአብሔር ስላደረክልኝ መልካም ነገሮች አሁን ስላለኝ ምናምን ትልና ግን እሺ ምን ልታገል ቀጥሎ ትላለህ። ይሄን አይነት የባሪያነት ስነ ልቦና ተፈጥሮ ነው ብዬ አላስብም፣ ግን አለብን ማለት በቃ አመስግን አልከኝ፣ ስለ ጤና ያመሰግንኩ፣ ስለ ልጄ ስለ ሚስቴ ያመሰግንኩ፣ ስላለኝ ነገር ስለ ሀብቴ ምናምን ስለ ምናምን አመሰግንኩ። እሺ ጠዋት ስነሳ የምታገለው ይለኛል እንዴ? በቃ አመስግን ሞልቶልሃል እኮ አመሰግንኩ እኮ ምንድን ነው የምትለኝ? ከዛ የምታገለው ወይር ምን ወዴት ልሂድልህ? አይ ምርጥ እኮ ጁሶች ምናምን አሉ። ወይ ጉድ! ጁስ ሂድ ጠጣ፣ በቃ ይቆለላል፣ ቁጭ ይላል። ከዛ እሱን ፕሮሰስ አድርገህ ከሸና በኋላ እንደገና ሌላ ጁስ ልጠጣ ነው። ቦሪንግ ነው ይሄ ይላል። ዛሬ ምን ላድርግ? ምን ይባላል መሰላችሁ? በሀያዎች ውስጥ ሆነ እንዲህ አይነት ኤግዚስተንሺያል ክራይስ እንዳያገኝህ ይባላል። እና ይሄ የዘመን ጭላጭ ያለንበት ወቅት የዘመን አተላ ይሉታል። የሆነ የመጨረሻ አይነት ዘመን፣ ቃሉ ስለተደጋገመ ይደብራል። ሰባኪ ሆንኩ ይመስለኛል። የመጨረሻው ዘመን የሆነ መጨረሻ አካባቢ ስለሆነ የ25 ዓመት ልጆች 35 እና 40 ላይ ሊታወቅ የሚገባውን ነገር በስነ ስርዓት እጃቸው ጥጥብ ብሎ ይደርሳቸዋል። ያን ጊዜ ለዛ ነው ሱሳይዳል የሆነ ነገር ይመጣባቸው፣ ወይም ይሄ ኒሂሊስቲክ አፕሮች ውስጥ የሚገቡት። ኒሂሊስቲክ ወይ አማራጭ ሁለት ነው። ወይ ኒሂሊስት ሆናለህ ወይ ሱሳይዳል ትሆናለህ። ኒሂሊስት ማለት ትንሽ የቡዲስት አይነት ባህሪ ያለው ሁሉ ከንቱ ነው። ያው አሁን ቅድም ያልኳቸው አይነት ነገሮች ጎደለኝ ያልኩትኝ ነገር ቢሞላልኝም ስቲል ጉድለትን ራሱ ጉድለት የሚባለውን ሀሳብ ጽንሰ ሀሳብ ከውስጤ ፍቆ ያጠፋው ስቲል በረሃብ ሞቲቬትድ ወይም በጉድለት ሞቲቬትድ መሆን የሚፈልግ ተፈጥሮ አለኝ። ስለዚህ ለምን ረሃብ ላይ አልቆይም? ለምን ጉድለት ላይ አልቆይም? ለምን ለሙላት እታገላለሁ ብሎ በሩን የዘጋ የዲዮጋን መንገድ። ስለዚህ ወጣቶቹ እዚህ ጋር ይደርሳሉ ምንም ሳይታገሉ ማለት ምንም አቺቭመንቶች ሳይኖራቸው በሀያዎቹ ጫፍ መግቢያ አካባቢ 10ዎች ውስጥም ሆነው ኤግዚስተንሻል ክራይስ ይከካቸዋል። ጠላት የላቸውም። ሳይከርድና ፕሮፌኑ ተቀላቅሎባቸው የተለየ ቦታ የላቸው። የተለየ ብለው የሚያስቀድሱት የተለየ ቦታ ብለው የሚቀደሱበት ቦታ የላቸው። ከሚቀድሳቸውም ቦታ ይሁን ከሚያስቀድሱት ፐርሰናሊቲ ማለት ነው ኢንተርናል ዓለም ጋር ግጭት ውስጥ ይገባሉ። ይሄ ኤግዚስተንሻል ክራይስ ሲገጥማቸው መካ መዲና ሄዶ መስገድ ለአንድ እስላም የተለየ ነገር ነው። መካ እንደሌላው ካዕባ ነው የሚሉት የተለየ ቦታ አንድ አይነት ቦታ አይደለም። ለምሳሌ በክርስትናው ጎልጎታ እንደማለት ነው። ሞር ደግሞ ወደ ኢትዮጵያ ሲመጣ ታቦተ ጽዮን ያለችበት አክሱም ጽዮን ማለት ነው። ያው ታቦተ ጽዮን ቅርስ ናት ምናምን ብላችኋል። ችግር የለውም እሱ ቅርስ ለመጎብኘት አይደለም እዛ ድረስ የምትሄዱት። ኮሜዲ የሆነ እኮ ነው የኦርቶዶክስ ጀማ። ታቦተ ጽዮን ቅርስ ናት ብሎ በቃ ቅርስ ስለ ቅርስ ነው የሚያስበውና ራታጁ እና የታቦተ ጽዮን የተለየች ቦታ የተለየ ክብር የሚሰጣት ቦታ ናት። እዛ መሄድ አሁን ይሄንን የ25 ዓመት ምናምን ወጣት ውስጥ ፈልገው የ22 የ18 የ19 ውስጥ ፈልገው እንዲህ ነው የሚለው በቃ ከ60 ከ70% በላይ እርግጠኛ ሆኜ ስነግራችሁ ታቦተ ጽዮን ትሄዳለህ። ፎቶ ሊነሳ ኢንፋክት ይሄድ ይሆናል እንትኑ ግሊምፕ የሆነች ለጓደኞቹ ማሳየት ለቤተሰቦቹ ማሳየት ይፈልግ ይሆናል። በዛ ደረጃ ግን እቺ ናት ሞር ሰከርድ የሆኑ ቦታዎችን እያጣ ነው ለይቶ ያስቀመጣቸው። ሄሮዎቹ እየተመቱበት ነው ከቦታም አልፎ እኚህ ሊሆናቸው የሚፈልጋቸው
ትልልቅ ሰዎች የመዋረድ ዘመን ስለሆነ በራሳቸው አንደበት እየሳቱ ሲንበጫረቁ ያያቸዋል። እኛ እንደዛ አልነበርንማ። እኔ 50 ሴንት እና ክሪስ ብራውን የሆነ የእነሱን ድካም ምናምን የሚያሳየኝ ሰው አልነበረም። ኤምቲቪ ላይ ጠብቄ ያለው ማታ ይሄ ምንድነው ቅዳሜ ከ120 ቀጥሎ የሆነ ድራማ ይታይ። ከድራማው በኋላ የሆነ ሚውዚክ አለ። እዛ ላይ ምናምን ቁጭ እየጠብቃለሁ። አላውቅም የነሱን ዳርክ ሳይድ። ስለዚህ አይ ሃቭ ሄሮ ማለት ነው። ኖርዜን አልስትም። አሁን ሁሉን ነገር ያዩታል። ምንም ተደብቃ የምትቀር ነገር የለችም። ገለጥ እየተባለ ይንበጫረቁታል ማለት ነው ሄሮዎቻቸው። ስለዚህ ቦታ የተለየ ቦታ የላቸውም፣ የተለየ ግለሰብ የላቸውም። ስለዚህ ምን ይሁን ወጣቶቹ በጣም የሚቸገሩ ነው የሚመስለኝ እንኳ አይደለም እንዲሁ ዲኤም አደረጉልኝ ምናምን ሲባል የተለመደ ስለሆነ የተለመደውን ነገር ማመንጀግ እንዳይሆንብኝ ብዬ ነው እንጂ ብዙ የ20 ዓመት ወጣቶች የ20 ምናምን ዓመት ወጣቶች እኔ ወጣት ያልሆንኩ ነው መስሎ ኤግዚስተንሻል ክራይስ እየከካቸው ይልኩልኛል። ምን ላደርግላቸው እንደምችል አላቅም። አትሊስት ነውሩን መግለጥ የሚችል የሆነ ሄሮ በመሆን በህይወታቸው ውስጥ ሮል መጫወት የሚችል ከሆነ እግዚአብሔርን ለምናለው እንጂ ምንም ማድረግ አልችልም። ሄሮ አጡ ማለት የተቀደሰ ግለሰብ ያው የተቀደሰ እንግዲህ ሄሮ አጡ የተለየ ሰከርድ የሆነ የተለየ ቦታ አጡ። ስለዚህ ካሉበት ወዴትም መሄድ አቃታቸው ብዬ ቪዲዮ መስራት ነው መፍትሄው፣ ያን ግለሰብ ለመሆን መሞከር እንጂ በውስጣቸው ክብደት አግኝቼ ከሆነ ያንን ክብደት ላለማጣት ወይም የተሻለ እየከበዱ ለመሄድ ኃይል ሰበስባለሁ። ቢሆን የሚሻለው እሱ ነው። ብዙዎቻችን ያንን ቦታ እየለቀቅን የታላቅነት ሮሉን የቤቱ ታላቅ ለምሳሌ እኔ የመጀመሪያው ልጅ ነኝ። ታላቅ በመሆን ወይም በክብር እኮ ነው በስልጣን ታላቅ በመሆን ለወንድሞቼ ሰከርድ እንደሆን የሆነ የተለየ እንደ እኔ መሆን ቤተሰቡ እንደሱ እሱን አታይም እንደሱ አትሆንም የሚባልበት ቤተሰቡ አትሊስት ኖርዝ እንዲኖረው ማስደረግ ካልቻልኩ ለሰፈሬ የሆነ አይነት ፊገር ማስኩሊን ፊገር የሆነ ሄሮ አይነት መልክ ከሌለኝ እና በትንንሽ ነገሮቼ እያለቃቀስኩ ለቤተሰቦቼ ለሰፈሬ እንዴት ልበል ለፎሎወሮቼ የሆነ አቅም የሆነ ስልጣን የሆነ ካልፈጠርኩኝና ዝም ብዬ ማለቃቀስ ከሆነ እንዴት ነው እሱ ምን ሆነው ኖርዝ ይጠፋብናል። አሁን ያ ነው ይሆናል። ነጻነትን መሸከም የማይችሉ የኮካ ማለት ነው የአምቦሃ ጠርሙስ ያላቸው ወንዶች በተለይ ወንዶች እየበዙ ለባርነት የሚመች ፈርታይል ግራውንድ የሚፈልጉ ወንዶች አሉ። ሴቶቹስ እሺ ሴት ልጅ ፈቃዷ ወደ ባሏ ነው ምናምን ስለሚል እና ይሄንን ደግሞ መልሶ የመታብኝ ገጠመኝ ከዚህ ቪዲዮ በፊት ምናምን ይመስለኛል ኤጎ ዴዝ ገጠማት ያልኳት ክላይንቴ ይሄንን ሴቶች ኤጎ ኖሯቸው ኤጎአቸው ተሰብሮ ከዛ ኤጎ ዴዝ ገጥሟቸው ኢላይት እንዲሆናሉ የሚል ግምት የለኝም ብዬ ቪዲዮ ሰርቼ ነበር እና እሱን ሊመታብኝ መሰለኝ በሷ በኩል ለመጀመሪያ ጊዜ ኤጎ ዴዝ አየው። በርግጥ ያቺ እንትና አለች ማናት እጻ ህይወት ከይጻ ህይወት ጋር በኢንቦክስ እናወራለን ባይዘው ኤጎ ዴዝ ገጠመኝ ያለችው ኩንዲሊኒ አዌክኒንግ ተከናወነልኝ ብላ ትዊን ፍሌም አለችኝ። ኩንዲሊኒና ትዊን ፍሌም የሚሉት አይደንቲቲዎች መተው ግራስፕ አረጓት እንጂ እሷም ኤጎ ዴዝ ገጥሞኛል ለምትለው ሊሆን ይችላል። ልክ ነው። ከዛ በኋላ ግን ፐርሰናል አይደንቲቲ ድጋሚ ኤጎውን መስራት ግን ተቸግራን ያለችው ለምን እነዚህ የከልት ማንነቶች ኩንዲሊኒና ትዊን ፍሌም በሌላው ዓለም ከልት ናቸው። እንደዛ አይነት ብቻ ደግሜ ወደዛ አልገባምና እህቴ እንደዛ በመሆኗ ብቻ ኤጎ ዴዝ ገጠማታ ኤጎ ዴዝ እንዲገጥማቸዋል ሴቶች የሚለውን አየሁ እንጂ ወንዶች ናቸው ሞስትሊ መሪዎች ምናምን መሆን ያለባቸው። እንደዚህ ቅልቅል ሲል
ነጻነትን መለማመድ ሲያቅታቸው ሚስተዋለው ወይም መታገል ያለባቸው ባርነትን ሳይሆን ነጻነትን ራሱን ነጻነትን ባርነትን ታግሎ ነጻ የሚያወጣ ያስፈልጋል። ግን ይሄ አሁን ነጻ ለማውጣት በጣም አስቸጋሪ ጊዜ ነው። የጠላታችን አቅም ከትግላችን በላይ ነው። ስለዚህ ኦሬዲ እኩያ ሊሆን የሚችለው የጠላታችንን ያክል እኩያ ሊሆን የሚችል ታጋይ አካል አለ ብዬ ነው የማምነው። እኔ እጅ ሰጥቻለሁ። ዛሬ አይደለም የሰጠሁት፣ ቆይቻለሁ። እኔ አብይን አልታገልም፣ እኔ ሸኔን አልታገልም፣ እኔ ጠላት ብላችሁ የፈረጃችኋቸውን አካላት አልታገልም። ፍርሃትም ሊሆን ይችላል፣ የፈለጋችሁትን ስም ስጡት። ግን ታግሎ ማሸነፍ የሚችል መንፈስ ነው ከአካባቢ የምጠብቀው ማለት ከመንፈሴ የምጠብቀው። መንፈሴ እኔ አይደለሁም፣ መንፈስ የሰጠን አካል አለ። ስለዚህ ያ መንፈስ ባለስልጣን ነው። ሰውነቴን እስኪያበቃው ጊዜ ይፈልጋል። ወይም ትቢት ትሆንብኛለች በዛ ደረጃ ያሉ ጠላቶችን ልታገልብል። ስለዚህ ጠላቶቼን አልታገልም፣ ነጻነትን ግን እታገለዋለሁ። ኤክስፒሪየንስ አደርገዋለሁ ለብቻዬ። በእያንዴነሽ ነጻነት ሲሰጥሽ ነው የነ የምትሄጂው ምን ታስባለህ ምናምን እና ነጻነትን ቻሉት እስቲ ወንዶች፣ ነጻነቱን ቻሉት እስቲ ምእመናን ፎሎወሮቼ ይባካችሁ፣ ነጻነትን ቻሉት። መጀመሪያ ስለ ባርነት አታለቃቅሱ። መጀመሪያ ነጻ መሆን ቻሉ። ነጻነት ከባድ ጡንቻ ይፈልጋል፣ የነፍስ የመንፈስ ጡንቻ። ባትል ማድረግ ያለብን ነጻነትን ነው። ቅጣም ባርህን ነው የሚያጠፋልህ። መለኮትነት እንትን የእንትናን እያየሁ ነበር የዶስቶየቭስኪ ብራዘር ካራማዞቭ የሚለው ላይ ክርስቶስ ድጋሚ መጥቶ ለክስ ይቀርባል እና የሆኑ ፖፕ ናቸው የሚያወሩት። ለምን መጣህብን ይሉታል። አነዳሃለሁ፣ ያኔም መጥተህ የሰቀልከው የሞራል ኮምፓስ ወይም የሞራል ይሄ የስነ ምግባር ደረጃ ህዝቡን እያሰቃየው ፍሪ ዊልን ተክለ ከምግብ ሰው በእንጀራ ብቻ አይኖርም ብለ ከምግብ ከፍ ያለ ሞራል እንድንፈልግ ነጻነትን የማይችለውን የሰው ልጅ አንተን እንዲሆን መመኘት እንዲመኝ አድርገህ ተክለኸው መሄድ ትልቅ ስህተት ነው። ባንተ ስም ይኸው አርመነዋል። ኢቭን እቺ ቃል ትገርመኛል። ባንተ ስም ስላንተ የሰውን ልጅ ምግብ ነው የሚያስፈልገው ብለን ስላንተ አስተካክለነዋል። አንተ የሳትከውን ይለዋል በረሃ ውስጥ እና በሆዳቸው በኩል ሰዎች እንደሚያዙ እንዴት አይገባህም? የሚያመልኩት ፍለጋ ላይ ናቸው ሰዎች። ስለዚህ ነጻነትን ወስደን ምግብ ሰተናቸው አሁን ባሪያ ሆነዋል። ሰው ባሪያ ነው። እንዴት አንተን እንዲሆን እንደምትጠብቅበት አላውቅም። you are too much judgmental አለው። በጣም judgmental ሆንክ። እንዴት አምላክን እንዲሆን ትጠብቅበታለህ ይለዋል ዶስቶየቭስኪ። የመጨረሻ በቃ እኮ አንደኛ ደረጃ በቃ መምህር ፈላስፋ ነው። ጌታን እንዲህ አዙሮ ነው የሚነግረኝ። ገብቶኛል ምን ሊለን እኮ እንደሆነ። እግዚአብሔርነትን አናቅበትም ነው የተፈጠርነው። ሰው ለመሆን ቢሆንም ቅሉ በለሲቱን የበላን ጊዜ ከኛ እንዳንዱ ሆነ ተብለናል። the third sonship ሶስተኛው ልጅነት ማለት ነው። የመጀመሪያው ልጅ ይለዋል ካርል ዩንግ the image የሚባለው የእግዚአብሔር መልኩ ልጁ መልኩ። ሁለተኛው ልጅ ከዚህ ሁለተኛዋ ተከብዳቸዋለች። ልንገራችሁ ቀስ እያልኩኝ አብራራበታል ደርሳበት እንዳደነግጡ። ሁለተኛው ልጅ ሐሳዌ መሲህ ነው። የሱ የክርስቶስን መልክ ለመስራት ኢሚቴት ለማድረግ የሚሞክር ሁለተኛ ሰው አለ። አይኦን ላይ ነው ሁለተኛው ልጁ። እንግዲህ ያው እግዚአብሔር ሙሉ ለሙሉ ዲያብሎስ የሚዋሃደው አንድ ልጅ አለ፣ ሐሳዌ መሲህ። we don't know his name ሙሉ ስሙን አልነገረንም። ያው ሐሰተኛው ክርስቶስ እንደማለት ነው። ክርስቶስ ነኝ ብሎ ይመጣል፣ የተቀባው ነኝ ብሎ ይመጣል። በመላእክት ልክ ክርስቶስ ሲያረግ የነበረውን ዲቫይን ነገሮች ሳይቀር ያደርጋል። ተሰርድ ሰንሺፕ የሚባለው እኔና እናንተ የተሰጠን ዲቪኒቲ ነው፣ አምላክነት ማለት ነው። ይሄ አሁን ከነጻነት እርሾ ነው የሚወለደው። መጀመሪያ ሌየሩ ነጻነት ነው።
ነፃ መሆንን ለሚችሉና ለሚወዱ ኤክሰርሳይዝ ለሚያረጉ ባርነት ለሰለቻቸው ለማይፈልጉ ለነርሱ የተሰጠች እድላት ቀላል አይደለችም። የአምላክነት ጽንስ ልንለው እንችላለን። ነፃነትን አምላክ የመሆን እርሾ ወይም ጽንስ ነው። ከዛ እየተፍለቀለቀ እያደገ ወደ ዲቪኒ ይሄ ወደ ተአምራዊ መልኩ ወደ ስልጣኑ ይመጣል። ከአፉ የሚወጣው ቃል በሁለት በኩል ስለት እንዳለው ሰይፍ የሚቋረጥ ነው። እያንዳንዱ ጨርቁ፣ ላቡ፣ ድምፁ፣ መልኩ፣ ሁሉ ነገሩ እንደ እግዚአብሔር ኃይል ያለው ሰው ወደ መሆን ያድጋል። ግን መጀመሪያ የምትጸነሰው በነፃነት ነው። you need to exercise። በነፃ ፈቃዱ ሰው እግዚአብሔርን ማምለክ አይችልም። በጣም ከባድ ነው። ላጥፋቸው እኚህን ህዝቦች አለው ሙሴን ነው እኮ እግዚአብሔር ሲጨማለቁ ሲያይ ሙሴ ላጥፋቸውና በአዲስ ህዝብ ላይ ሾመሃለሁ አለ። እኔ ከህይወት መጽሐፍ ደምሰኝ እነሱን ከምታጠፋል። ነፃነትን የማይችሉ ህዝቦች አሉ። በጣም እግዚአብሔር ቅር የሚሰኝባቸው ስለነሱ እንደ ጎረምሳ ታግሎ እንደ ታላቅ ወንድም ታግሎ ተደባድቦ አሸንፎላቸው ተመልሰው ሄደው የደበደበላቸው ሰው ጭንስር መርመጥመጥ ይፈልጋሉ። እንደዚህ ፍርፋሪ መብላት እና እቺ ክላይንት ቅድም ያልኳችሁ ትሪት የሚያረገኝ ሰው ከማጣ ሚስትሪት የሚያረገኝ ሰው ስር መቆየት ፈልጋለሁ ያለችኝ ክላይንቴ ያደረሰባትን ነገር ስትነግረኝ፣ ለምሳሌ ኤክሱን ፊቷ ይጀነጅናል ድምፁ ዝቅ አድርጎ እራት እየበሉ እና ይሄንን መንገር ስትጀምር ውስጤ እየተሰማኝ የሚመጣው ንቀት ነው፣ ቁጣ ነው፣ ከማዘን ያልፋል። እችን ነው እንዴ እንደዛ ክብር ሰጥቼ ሳወራት የነበርኩት ይላል። የተማረች ናት፣ የሆነ 2 ዲግሪ አላት፣ ሌክቸር ናት፣ ቤት መኪና አላት፣ ሀብታም ናት፣ ኤክስፖርተር ናት። እና ውስጤ ይናድዳል ማለት እና እኔ አግዘኝ ያለችኝ ሰው እንዲህ ከተናደድኩላለሁ ለሷ የደም ዋጋ ደሙን የቀዳው እግዚአብሔር እንዴት ይበሽቅ ይሆን ሳያያት ማለት ክብርህ ነዋ አይደል? እኔ በጣም ያከበርኩትና የወደድኩት የሞትኩለት ምናምን ነገር ሄዶ ጠላት ስር ሲልከሰከስ ደሙን በፈቃዱ ሲያስጠጣ ይሆነ ሲመጠጥ የለም ፊትህ ምናምን እንደዚህ ተቁላልታ ምናምን ጠብቃው ዴት ምናምን እንዳትነግሪኝ ብዬ አስቆሜ ነው። ሁለት የነገረችኝ ነው የምነግራት። ተቁላልታ ጠብቃው የሆነ ሆቴል አለፍኩ እኮ እባክሽ ደበረኝ ምናምን ብሎ ወይም የሆነ ቦታ የሆነ ሰው ደወለልኝ ብሎ ኦኬ በቃ ማለት እንዴ ከዚህ በኋላ እንዳትነግሪኝ ማለት ነው። ነፃነትን ያልከሰከሰችበትን መንገድ ሳየው እጅግ ውድ ነገር ነው ነፃነት። ቢያበሽቅም ትንሽ ብቸኛ ቢያረግም እንደ እብድ ቢያረግም ለምን ያንቀሸቅሻል? ወዴት እንደምትሄድ አታውቅም። ይቅርታ ወዴት እንደምትሄድ አታውቅም። ቅጭቅጭ ያረጋል። ባለስልጣን አካል ካንተ በላይ ስለሌለብህ የሄድክበት ቦታ በሙሉ የፈቃድህ ነው ማጎንበስ፣ የትትህናህ ነው፣ ካንተ ሞራል ነው የሚጠበቀው እንጂ የፍርሃት ወይም የስልጣን አይደለም። ስለዚህ ይሄንን ሁሌ በፈቃድህ ጎንበስ ማለት የሚያስጎነብስ አንድ አካል ማጣት እኩያ የሚታገልህ ቶ ከላይ የሚያስጎነብስ የሚታገል አካል ማጣት የሆነ አምላክነት ማለት ነው። እንዴት ያቅታል አይባልም። እኔ በውስጡ ስለነበርኩኝ እንዴት እንደሚያቅት አውቃለሁና አምኖት ጀጂንግ ከሆነ ከፍታ ሆኖ እንደሚናገር ባለስልጣን አይደለም ማውራት የምፈልገው። እኔም ያቅተኛል ወዳጆቼ፣ በጣም ነው የሚያቅተኝ። ነፃነት እጅግ ከባድ ነገር ነው። ጨቋኝ ጌታ የለም፣ ጭቆና የለም፣ የነፃነት አገር የለችም። ከነአን፣ ግብጽና ፈርዖን ማለት ጨቋኝ ጌታ የለብህም የምታመካኝበት ፓራኖይድ የምትሆንበት። ጭቆና የለብህም የሆነ ድርጊት የሆነ አይነት ስራ እያስጨነቀ እየደበረ በትዕግስት የምትሰራው ወይም የሆነ በርደን በሆነ ስድብስ የሚጠራ ከዛ ደግሞ
ሄጄ አርፍበታለሁ የምትለው ደግሞ ከነአን የለህም። ይሄ ማለት እዚቹ ደቅ ስትል ማለት ነው። መንግስተ ሰማይ ሄጄ ገባለሁ ሳይሆን መንግስተ ሰማይ ውስጧ ስትሆን ከዛ ጨቋኝ ጌታ የለብህም። የጭቆና ስራ አይደለም፣ ስራ እንጆ የምታረገው ነው። ነጻነት ከባድ ነገር ነው። እግዚአብሔር ካለማመደን ከረዳን ለነጻነት ይርዳን። ባርነት ሲጀመር ባህሪያችን ውስጥ የለም። ባህሪያ የሚያበሽቀው ለዚህ ነው። ያቺ በለስ ተተክላ አያት እዛ ሄዶ ምግብ ሊበላ ሲል የላትም፣ ፍሬ የላትም። ለዘላለም ድረቂ አቦ አላለም፣ ለዘላለም ድረቂ ብሎ ምሽክ እንድትል አደረጋት። ክርስቶስ ነው። ይደብርሃል አንዳንዴ። ዝም ብሎ ልምላሜ ብቻ ነው፣ ፍሬ የለውም። ባሪያ ነው። ዝም ብሎ ነው እና የሆነ ቁጣ ነው ከውስጥ የሚቀሰቅሰው። የሆነም ጊዜ አያትና ቅጠሏ ምናምን በሜታፎር ነው። ይሄ ደግሞ መሬቱን ከምታጎሳቁለው ቁረጣት ብሎ አትክልተኛውን አዘው የአትክልቱ የእንትኑ እርሻው ባለቤት 1 አመት ጠብቀኝ እባክህ፣ ፍግ ምናምን ልስጣት፣ ውሃ ልስጣትና ካልሆነ ትቆርጣታለህ አለው። አለማፍራቷ እኮ ሊታዘንላት ነው የሚገባው፣ ግን ያናድዳል። ለምን? ባሪያ ናት። ባርነት በባህሪያችን የለም። መውጣት ስንችል የሚገርማችሁ እቺ ክላይንቴ መውጣት ስትችል በህልሟ ነው የሚላት። ይሄን መውጣት ስትችል በሩ ክፍት ሆኖ እኮ ነው እንደዚህ የሚያረጋት ይላሉ በህልሟ። ምን ሆና መሰላችሁ? በሩ ክፍት ነው። የሆነ 1-3 ሴቶች ምናምን አሉ። ከዛ ቤቱን እያጸዳች የሆነ እዚህ ድረስ ነጭ የለበሰ ነው ምናምን ሰው እየገባና ልብሱን ሲያወልቅ በጣም የተበሳሳና ብዙ ንቅሳት ያለበት፣ ከዛ ይከካታል፣ ይደፍራታል። እዛ ከደፈራት በኋላ ጎኗ የነበረች ሴትዮ በሩን ክፍት አድርጎላት እኮ ነው የማትሄደው አሏት። በአካል ከተለያየች በኋላ ነው ይሄንን የምታየውና ባርነትን እንደዚህ በሩ ክፍት ሆኖ ፈቅደው የገቡ ሰዎች የፈቃድ ባሪያ ሲሆኑ ያበሽቃል ማለት ነው። ለነሱ ዋጋ ከፍለ ከነበረ በእስራኤል ባህል የት እንደሰማሁት አላቅም፣ ምናምን የሃይማኖት ሰዎች ያካላችሁ አርሙኝ። በእስራኤል ባህል ለ7 አመት አንዲት ሴት ግርድና በነጻ ትገረድና 7 አመት ሲሞላት በሂጂ ነጻነት ተሰጠች ትባል። እምቢ ካለች ይባላል ጆሮዋን በአደባባይ ባህላል በመርፌ ይበሱና ህዝብ ፊት በቃ የዘላለም ባሪያ ያረጓታል ይባላል። በፈቃድ ነጻነት ተሰጥቷት አያልፈልግም ያለች ባሪያ እንዲህ ናት። ከዛ በኋላ ገረድ ነው ስሟ ሁሉ። ጴጥሮስ አንዲት ገረድ ፊት ኢየሱስ ክርስቶስን ሰው የምትዩን ሰው ያላቀው ማለት ሲል ገረድ እያለ ያለው የቤት ሰራተኛን ሳይሆን ታይትልድ የሆኑ ባሪያዎችን ማለት ነው። ልክ ዶክተር እንደማለት ነው ገረድ ማለት። በቃ የለችም እቺ ፈቃዷን ሰጥታለች በነጻ እና we are not built to be ባሪያ ማለት ነው። ባሪያ ለመሆን ባህሪያችን ይከለክላል። እንኳን የሚጎዳን ክፉ ጌታ የመልካሙ ጌታ እንኳን ባሪያ መሆን አይገባንም። ባህሪያችን ይከለክላል። ራሱ ነው ያለው ከዚህ በኋላ ባሮች ብዬ አልጠራችሁም ልጆች እንጂ ሲል የሱ ባሪያ ነበርን ማለት ነው። ባርነትን ግን አወጣት ከባህሪያችን። አሁን ጌታ አሁን ልጆች ሆነናል ማለት ነው። ስለዚህ እንኳን ለክፉ ለመልካሙ እንኳን ጌታ ባሪያ መሆን አብቅቷል። ባሪያ መሆን አይችልም ሰውነታችን። ትጨምርበታለህ ህግ መገዛት፣ በቃ ረጅም መጾም፣ ማስቀደስ፣ በባዶ እግር መሄድ፣ እንዴት በቃ ጥቁር መልበስ ምናምን ትጨምራለህ። ባርነት ነው እሱ። ወደ ልጅነት ማዕረግና ተብለሃል። ባርነትን ሰውነታችን አይችልም። እንኳን ለመጥፎው ለመልካሙም ጌታ ባርነትን ከባድ ነው። ነጻነትስ ከነጻነት በላይ ደግሞ ከባድ የለም ጌታ። ያኛው ኦሬዲ ሰውነታችን የባህሪው ስላልሆነ ነው ባርነት ቀላል ነው የምለው። ከነጻነት ባርነት ቀላል። ኧረ ነጻነት እንዴት ነው? ሁልጊዜ እሁድ ማታ እሁድ መምጣት ማለት ፍሮም ኬኦስ እሁድ እሱ ከኬኦስ ውስጥ ኦርደር እያወጣ ነበር። ጨለማ በጥልቁ ላይ ሰፎ ነበር። ምንም የለም ማለት ነው። ሁልጊዜ ጠዋት ስትነሳ እሁድ ነው፣ ኬኦስ ነው። ወዴት እንደምትሄድ፣ ምን እንደምትሰራ፣ ምን እንደምትናገር፣ ከማጋ እንደምትገናኝ አንተ ነው የምትወስነው። ማንም ሰው አይፈልግም፣ በመጥፎ በጥሩም ማለት ነው። እና ይቺን የመጨረሻ መቀስ በቃ ቆርጦ መታለፍ አለበት።
እና ወዳጃችን ከኋላ ማንጓጓት ጀምሯል። ይበቃሃል ተብዬ ነው መሰለኝ። ከባድ ነው ሁሌ እሁድ ፊት መቆም፣ ሁሌም በፈቃድ ሰማይና ምድርን መፍጠር። ሰማይና ምድር ስል ይሄን የተፈጠረውን አይደለም። ሁላችን የምናየው ሰማይና ምድር የተለያየ ነው። ለእያንዳንዳችን የተለያየ ነው ትርጉሙ። ብቻ እዛ የራሳችን ሰማይና የራሳችን ምድርን ነው የምናየው፣ ፐርሲቭ የምናደርገው ማለት ነው። እነሱ ውስጥ የምንፈልገውን ነገር እያደረጉ ለመኖር መሞከር የመጨረሻ በተፈጠረ ሰማይ ስር መኖር፣ በተፈጠረ ምድር ላይ መኖር ይሻላል የራሳችን ሰማይና ምድር ከመፍጠር። ያው እንግዲህ አልተፈጠረም ባርነት ውስጣችን ብያለሁ። ቹዝ እንመርጣለን። ግን በቃ ውስጡ እንደሚኖር ሰው ስነግራችሁ አድካሚ ነው። አድካሚ ነው ስል ሰውነትህ እኮ ድካም አይታይበትም፣ እንዳውም የተሻለ ወዝ ያሳያል። ለምን? ባሪያ ስላልሆነ ሰውነትህ። ነፍስህ ግን የሆነ ጌታ ስለሌላት፣ የሆነ አቅጣጫ የሚመራት ስለሌለ፣ ኖርዝ ስለሌላት ፍርሃት አለባት። ዊልሲ አዲስ ነገር ከመጣ አፕዴት ዩ። በቃ ቻው። ኑ እናንተ ሰዎች እናንተን ጠራለሁ። የድምፄ ማድራሻ ወደ ሰው ልጆች ነው።